በሁሉም ኢትዮጵያዊ ውስጥ የነበረው ነገር ይሄ በእውነት በእኛ ሀገር በእኛ ጊዜ እየሆነ ያለ ነገር ነው የሚል ነገር ነበር። ዛሬ ሁለን ቢሮአችን ሆነን ቴሌቪዥን እያየን ነበር። በብሔራዊ ቤተመንግስት አጠቃላይ ስለሳይሆን ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አውሮፕላናቸው አርፈው እንግዶቹ የሚወርዱበት መሰላል ሄደው አውሮፕላኑን ገጥመው በሩ ሲከፈት እኔ የተሰማኝ ስሜት ሌላ ስሜት ነው የሰማና ወደ ተሻለ ዓለም እንደተሻገርን በዛ በሩስ እንደሸለክን ነው አርገን ምን እስቲ ወደ ሌላ ጉዳይ ላምራና ተመሳሳይ ሁኔታ በምስራቅ አፍሪካ እንደዚህ አይነት ነገሮች እየተባራከቱ ነው የመጡት። ሱዳንን ማንሳት እንችላለን። ደቡብ ሱዳን ውስጥ ሁለት ጎራ ተከፋፍሎ የነበሩ ሰው ወደ አንድነት ወደ ፍቅር እየመጡ ነው። በኢትዮጵያና በኤርትራ መካከል ያለው ነገር እንደዚህ እየጠበበ ነው። በሌሎች አካባቢዎችም ያለው የትብብር ስሜት እየተነከረ ነው የመጣው። ይህ ማህበራዊ ፖለቲካዊና ኢኮኖሚያዊ እድገትን ከማምጣት ከአካባቢውን ኤምፓወር ከማድረግ አንፃር ያለውን ፋይዳ እንዴት ታዘብክ? አዎ በተለይ እንግዲህ የምስራቅ አፍሪካ ያልተረጋጋ ቀጠና እንደሆነ የሚታወቅ ነው ደስታ። እንግዲህ ለዚህ ደግሞ መፍትሄው ምንድነው? ይሄ ያልተረጋጋ ቀጠና የሚሆነው በጣም በርካታ ፍላጎቶች አሉ። በተለይ የጂኦፖለቲካው በጣም ከፍተኛ ጥንቃቄ የሚፈልግ ነው። ከዚህም ባለፍ ደግሞ ተደጋጋሚ ድርቅ፣ ለአየር ንብረት ለውጥ በጣም ተጋላጭ አካባቢ ነው። ከዚህ ጋር ተያይዞ ደግሞ ድህነቱ አለ። ይሄን ድህነት ላይ ደግሞ ሰላም ስታጣ በጣም እጅግ በጣም አስከፊ ነው። የዛሬ 3 ዓመት ኢትዮጵያ የነበረችበትንም ሁኔታ ማንሳት ትችላለህ። የደቡብ ሱዳንን ጉዳይ ማንሳት ትችላለህ። ሶማሌን ማንሳት ትችላለህ። ኬንያ እንደዚሁ በጎርፍ ተጠቅጣለች። ሶማሊያ በጎርፍ ተጠቅጣለች። ከዛም ባለፍ ደግሞ የእርስ በርስ ሹኩቻው በጣም ሀገራትን ጎርቶ ነው የቆየው። ነገር ግን ምንድነው መሪዎች ሁሉ ጊዜ ቀና መሆን አለባቸው። በተለይ እንግዲህ በጋራ በፍቅር ከሰራ በመወያየት በመነጋገር ከሰራ ማይፈታ ችግር እንደሌለ ኮሪያን መጥቀስ ትችላለህ። በተለይ ደቡብ ኮሪያ ያለችበትን ሁኔታ ማንሳት ትችላለህ። ከነበረችበት ታች ወደ ላይ እንዴት እንደመጣች ቻይናን ማንሳት ትችላለህ። ህዝባዊ ታላቅ ቻይና እንዴት አድርጋ ህዝቦቿን አስተባብራ ከድህነትና ከችግር ተላቃ ዛሬ የዓለማችንን ሁለተኛ ኢኮኖሚ ወይም ምጣኔ ሀብቷን እየመራች ነው የምትገኘው። ስለዚህ የሚያስፈልገው መሪዎች እኔ ከማለት እኛ ወደሚለው አሁን ጠቅላይ ሚኒስትር ዶክተር አብይ የጀመሩት መደመም የሚለው እሳቤ በጣም አስፈላጊ ነው የሚሆነው። በቀናነት ጉዳይ ስታነሳ በነገራችን ላይ እኚህ ጠቅላይ ሚኒስትሩ ለመንበረ ስልጣን ከመጡ በኋላ የሳልቫኪር ማያርዴትንና እንደዚሁ የዶክተር ሪክ ማቻርን ጉዳይ ማንሳት ትችላለህ። አስተቃቅፏቸው ነው በሉ የእናንተ ጉዳይ በሱዳን ነው የሚፈታው ሲሉ ነው የላኳቸውና ሱዳን ላይ ያደረጉትን ስምምነት ማንሳት ትችላለህ። ከዚህም ባለፍ እንግዲህ አሁን እዚህ የሚመረተው ምርት በተለይ ኢኮኖሚክ ኢንተግሬሽን ጉዳይ ላነሳልን ነበር። እዚህ አሁን ይሄን ታሪካዊ ክስተት ታሪካዊ በሆነ ቦታ ነው ተቀበለን እያስተናገርን ያለው። ታሪካዊነቱን በብዙ መልኩ ልናነሳ ስለምንችል ማለት ነው ይሄንን ማስተሳሰር እንችላለን። ይሄን ታሪካዊ ክስተት ቅድም ያነሳቸው የሱዳን ፕሬዝዳንት እዚህ መተው ጎብኝተዋል። የላይቤሪያው ፕሬዝዳንት እዚህ መተው ጎብኝተዋል። ሌሎችም ታላላቅ ዓለም አቀፍ መሪዎችም የኩባንያ ባለሀብቶችም እዚህ ጎብኝተዋል። ይሄ ብቻ አይደለም 15 ዓለም አቀፍ ኩባንያዎች እዚህ ነው ያሉት። ይሄን ታሪካዊ ክስተት ከዚህ ከታሪካዊ ቦታ ጋር እናስተሳሰር አሁን ከተፈጠረው ከወደብ ድል ከአየር ትራንስፖርት መሰል ደግሞ ካለን ኢኮኖሚ ውስንነት ችግርና የውጭ ምንዛሪ እጥረታችን ጋር አያይዘን ስንገልጸው እንዴት ታርሷል? እንደምታውቀው እንግዲህ በጣም ቅርቡ ወደብ ለኛ በተለይ በጣም ቅርብ እንደሆነ ነው የአሰብ ወደብ ከ60 ኪሎ ሜትር ኢትዮጵያ ካላት ድንበር የሚባለውና ቅርቡ ብቻም ሳይሆን የተሟላ መሰረተ ልማትም ጭምር ነው እና ባለፈው እንደው የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ ወደ ሳውዲ በሄዱበት ወቅት በይፋ ተናግረዋል። በተለይ 20 ዓመታት ሙሉ ያለምንም ጥቅም ያለምንም ልማት የቆመው ነገር አሁን ወደ ጋራ ልማት መምጣት ሲችል በተለይ እየደመርክ ነው የምትሄደው። እንግዲህ ያው የምስራቅ አፍሪካ ትልቅ ህዝቦች ነው። በተለይ ኢትዮጵያ ከ100 ምናምን ሚሊዮን በላይ ህዝብ አላት። ኤርትራ 5 አካባቢ ህዝብ አላት። በጋራ ተጠናክረን ከሰራን የአንድ አፈራፈሮች ነን። በደም በሃይማኖት በተለያዩ ነገሮች የተሳሰርን ነን። ስለዚህ እዚህ የሚመረተው ምርት በአሰብ ወደብ በማረፍ እንዳጠቃላይ የሚፈጥረው ኢኮኖሚያዊ ትስስር ቀላል ነው ብለህ የምታነሳው አይደለም። በነገራችን ላይ ይሄ የጨርቃ ጨርቅ ዘርፍ ነው በብዛት የሚሰራው የኢንዱስትሪ ፓርክ። ባለፉት ዓመታት ኢትዮጵያ አጠቃላይ በጨርቃ ጨርቅ ዘርፍ 50 ዓመታትን ማለት ትችላለህ ወደ ኋላ መለስ ብለህ ስታይ ከዚህ ዘርፍ ያገኘችው ዶላር 50 ሚሊዮን ዶላር ነው። ከዛ ምን ይዘል አይደለም። አሁን ግን ይህ ፓርክ ወደ ስራ መግባቱን ተከትሎ በሙሉ አቅሙ ማምረት ሲጀምር 1 ቢሊዮን ዶላር ነው የሚያስገኘው በዓመት የሚያስገኘው ማለት ነው። ይሄ ቀላል አይደለም። ይሄ ዶላር እንግዲህ ኤርትራን ኢትዮጵያንም ተጠቃሚ የሚያደርግ ነው ብለህ ማንሳት ትችላለህ። ከዚህም ባለፈ የሚፈጠረው የስራ ዕድል ቀላል አይደለም። ከምንም በላይ ደግሞ ሰላም ይቀድማልና እኔ እናንተ እንዲህ ቆመን ለማውራት ከአድማጮች ጋር ለመገናኘት ከተመልካቹ ጋር ለማውራት ይሄ የምንሰማውን ዜማ ጭምር በጣም የደስታ ዜማ ስናደምጥ የፍቅርና የአንድነት ነገር ያስፈልገናል። ስለዚህ የህዝቦች ትስስር ይቀድማል። መቼም እንግዲህ ልዩነት እንበጅ ዛሬ ወደ አንድ ምዕራፍ ተመጥቷል።
ከምንም በላይ ደግሞ ኢትዮጵያ ውስጥ ከአዲስ አበባ ቀጥሎ ሐዋሳ ይህንን እድል ማግኘት መቻሏ ከምንም በላይ እድለኛ ነው የሚያደርጋት። ደስታ በጣም ጥሩ። የደቡብ ሬዲዮና ቴሌቪዥን ድርጅትም ይህንን ታሪካዊ ክስተት በዚህ ከተማ ሆኖ ወደ እናንተ ወደ ተመልካቾቻችን በመላ ዓለም ወደሚገኙ ተመልካቾቻችን ሲያደርስ ታላቅ ደስታ ነው የሚሰማን። ለኢትዮጵያም ለኤርትራም ህዝቦች በድጋሚ እንኳን ደስ ያላችሁ ማለት እንፈልጋለን። እንግዲህ ከዚህ የምንረዳው ነገር ምንድነው? በርካታ አቅም ያለን ህዝቦች ነን። ጠቅላይ ሚኒስትራችን ከዚህ ቀደም እንዳሉት ማለት ነው። ይህ አቅማችን ግን ለብቻችን ስንሆን ደካማ ነው የምንሆነው። ያለን አቅም በጋራ ስናደርግን በጋራ ማልማት የምንችል ህዝቦች ነን። ይሄ ኢንዱስትሪ ፓርክ አሁንም 100% ሙሉ አቅሙን እያመረተ አይደለም። ኤርትራውያን ባለሀብቶች እዚህ መጥተው ቢገቡ፣ እዚህ መጥተው ቢያመርቱ፣ ኢትዮጵያውያን ባለሀብቶች ኤርትራ ሄደው ኢንቨስት ቢያደርጉ ኢኮኖሚ ትስስራችን አደገን ማለት ነው። ፖለቲካ ትስስራችን አሁን እያደገን ያለው ሌሎች የምናነሳቸው አነስተኛ የሆኑ ጉዳዮች ይገባኛል የሚነሱ ጥያቄዎች በሙሉ ከዚህ በኋላ በቀላሉ ሊፈቱ የሚችሉ ችግሮች ናቸው ማለት ነው። ስለዚህ እንዳልከው የህዝብ ለህዝብ ግንኙነትና የህዝብ ለህዝብ ትስስር ማንኛቸውንም ችግሮቻችንን ሊፈታ የሚችል ነው። የቆየንባቸውን ረጅም ዓመታት ሳይሆን ግንኙነት ከፈጠን በኋላ ያመጣናቸውን ምቹ አጋጣሚዎችን ነው እኔ ትልቅ ቦታ ሰጥቼ የማየው ማለት። ምክንያቱም ባለፉት በአንድ ወር ባልሞላ ጊዜ ውስጥ ያገኘነው የአእምሮ እርካታና ልማት 27 እና 26 ዓመታት ውስጥ በጦርነት ውስጥ በነበሩ ጊዜ የቆየነውን የሚያስፈሳ ነው። በርካታ ዜጎቻችን ሞተዋል። በርካታ ንብረት ወድሟል። ቅድም እንዳልከው በርካታ ኤርትራውያን ከኢትዮጵያ እያለቀሱ ሄደዋል። ኤርትራ የነበሩ ኢትዮጵያውያንም እያለቀሱ ሞተዋል። መንገድ ላይ ሁሉ የሞቱ አሉ። ይሄን ሁሉ ዛሬ ግን በዚህ በፍቅርና በአንድነት በመቀራረባችን መርሳት ችለናል። ይሄ እንግዲህ የሀገራት ትስስር ነው። በነገር ላይ የአንድ ሀገር ጥንካሬ የሚለካው በውስጡ ሰላም ነው። እንግዲህ ዲፕሎማሲውም የሚለካውና በተለይ አሁን ባለፉት 3 ዓመታት የነበሩት ነገሮችን እርስ በርስ የመጠራጠር አንዱ ለጣት የመቀሳሰር ሁኔታዎች ነበሩ። እንዳልከው 27 ዓመት ሙሉ በሀገራችን ውስጥ የተከናወነው መልካም ነገር እንዳለ ሆኖ ልዩነቶቻችን ሰፍተው ነበረ። በተለይ እንግዲህ ጣት መቀሳሰር ምናልባት አሁን የኪነ ጥበብ ሰዎች ምናልባት ጥላውን ገሰሰ ታላቁ ዘፋኝ አመልካች ጣት ሲል የዘፈነው ዘፈን ነበረ። ሌላውን እያየሽ ስማው ጥሉሽ ሲል እቺን ጣቷ አመልካች ጣት ብሎ ሌላው ሶስቱ ግን ወደ ራሳችን ያመለክታልና አሁን ኢትዮጵያና ኤርትራ ትብብር በዚህ መልክ አንድነትን ፈጠርን። ደስ የሚል ነገር የጋራ ድባብ አመጣን። የውስጥ ሰላማችን ደግሞ ባለፉት 3 ወራት በጣም ተመልሷል። እየተስተካከለ ይሄንን የበለጠ ማጠናከር ያስፈልጋል። ለዚህ ደግሞ በጣም ብዙ ስራ የሚጠበቅ ይመስለኛል ሀገራችን። ስለዚህ ይሄ መድረክ መነቃቂያ ነው። መለስ ብለን ከሳምንታት በፊት ሐዋሳ ውስጥ የተፈጠረውን አነስ ያለ ግጭት ማየት እንችላለን። በዛ የተጎዱ የህብረተሰብ ክፍሎች ነበሩ። የሰዎች አእምሮም ትንሽ ተጎድተው ነበረ። ይሄ ክስተት ግን ያን መልሶ የሚያድስ ወደ ቀድሞ ፍቅራችን ወደ ቀድሞ አንድነታችን የሚመልስ እንደሆነ የሚያሳይ ነው። አሁን እንግዶቻችን እየተቃረቡ ነው ያሉት። ከጧት ጀምሮ ሰው በስሜትና በጉጉት እየጠበቀን ያለው ከጀርባችን ያሉ አባቶች ከጧት ጀምሮ አልደከማቸውም እስካሁን። ይሄ የሚያሳየው ፍቅር ነው። ፍቅር ኃይል ነው። ፍቅር የሚገዛ ነው። ፍቅር ሰዎችን እንደፈለክ ልታደርግ የሚያስችልህ መሳሪያ ነው። በፍቅር መግዛት ሀገርን መለወጥ ነው። ለዚህም ነው ጠቅላይ ሚኒስትራችን ጊዜውን የፍቅርና የመደመር ነው ብሎ ያውጁት። በዚህም የተነሳ በርካታ ውጤት እየተገኘ ነው ያለው። ተመልካቾቻችን አሁን እንግዶቻችን መምጣታቸው እየተቃረበ ነው። እዚህ አካባቢ ያለው የህብረተሰብ ስሜት እየተጋጋለ እየመጣ እንደሆነ እያያችሁ ነው። ይህንን ስነ ስርዓት ተከታተል እናደርሳለን። ታምራት ከመሰናባታችን በፊት የምትለው ካለ በልና ወደ ዋና ስቱዲዮአችን። እንግዲህ በጣም ያለው ድባብ እጅግ የሚገርም ነው። ፈረሰኞችን መመልከት ችያለሁ። በጣም የሚያማምሩ ፈረሰኞችን ተመልክቻለሁ። በዚህ በሐዋሳ ለጥ ባለው ጎዳና በተለይ ከሲዳማ አካባቢ የመጡ ፈረሰኞች ያምራሉ። እዚህ ጋር ደግሞ ካንተ ጀርባ ምናልባት ዳይሬክተራችን ማግኘት ከቻለ የሲዳማ ብሔር የፋሮ ወጣቶች ፋሮ ጭፈራ እያሳዩ ነው የሚገኙት። ቄጠላው እንደዚሁ ደምቋል። በጣም የኤርትራና የኢትዮጵያ ባንዲራዎች በጣም በተዋበ መልኩ ነው እዚህ ሐዋሳ ብቻ አይደለም። ታምራት እሱን ከመዝጋት በፊት በተንሸራታች ጫማ ሐዋሳ ላይ ያልተለመደ ነው ዛሬ ትርኢት የሚያሳዩ ወጣቶች ነበሩ። እኔ በጣም ደስ ብሎኛል እነሱን ማንሳት። በጣም የሚገርም ነው። በጣም እጅግ በጣም የሚገርም ድባብ ነው። በጣም ደስ ይላል። በነገራችን ላይ ይህንን ሁነት እዚህ ሆኖ መዘገብ በጣም መታደል ነው። በእርግጥ የደቡብ ሬዲዮና ቴሌቪዥን ድርጅት እንግዲህ ጠቅላላ ሁነቶቹን እስከማድረስ ያለው ስርጭት ወደ እናንተ ማድረሱን ይቀጥላል። መልካም ጊዜ ቆይታ።
የህብረተሰቡ ስሜት በጣም እጅግ የሚገርም ነው። የተከበራችሁ ተመልካቾቻችን እንግዲህ በትዕይንተ መስኮታችን እንደተመለከታችሁት እጅግ በጣም አስገራሚ እጅግ በጣም አስደናቂና በጣም የህዝቡ ስሜት በሆታ በልልታ ኢሳያስ አፈወርቂን ተቀብለዋል። ዶክተር አብይ አህመድም በጣም በሚገርም ሁኔታ ይህን ፈገግታቸውን ይዘው ህብረተሰቡን ከጫፍ ጫፍ በተለይ ፎቁ አናት ላይ ሆነው ሰላም ሲሉ ነበረ። በጣም ያስገርማል። በነገራችን ላይ ደስታ ይህ የዛሬው ቀን ከ27 ዓመታት በኋላ ማለት ትችላለህ ቦሌ አየር ማረፊያ እንደዚህ ደምቆ አቅም ሐዋሳችንም በትልቅ እንግዳ እንደዚህ አምራና ተንቆጥቁጣ አታውቅም። ከጠዋት ጀምሮ እዚህ የቆየን ቢሆንም ለተመልካቾቻችን የተለያየ መረጃ የሰጥን የቆየን ቢሆንም እውነቱን ለመናገር አሁን የማየው የህዝቡ ብዛትና የህዝቡ ስሜት አብሬ ቆይቼ እንኳን እንደዚህ ነው ብዬ አላመንኩም ነበር። አሁን ግን በዚህ ቦታ እንደዚህ አይነት ስሜት ሆኖ ማየት በራሱ ከዚህ በላይ ደስታን የሚፈጥር ከዚህ በላይ አንድነትን የሚፈጥር ስሜት በውስጤ ሊፈጠርም ሊከሰትም አይችልም። ትልቅ ደስታ ነው። አዎ በጣም የሚገርም በአሁን ሰዓት እሳቸውን ለመቀበል የኢንዱስትሪ ፓርክ ውስጥ ስራ አልቆመም። ስራው እየተሰራ ነበረ። አሁን ወደ ጉብኝት ሄደዋል። ፓርክ ውስጥ ሲሰሩ የነበሩ ሰራተኞች ደግሞ በአሁን ሰዓት እየወጡ ነው። በጣም ይሄንን ስነ ስርዓት ተከታትለው ማለት ነው። ምሳቸውን ሳይወጡ እዚህ ቆዩ። አሁን እየወጡ ነው። በጣም በሚገርም ስሜት ውስጥ ነው አሁን ይሄንን ስርጭት በቀጥታ እያስተላለፍን የምንገኘው። በነገር ላይ ደስታ የሀገራችን ጠቅላይ ሚኒስትር ዶክተር አብይ አህመድ ክቡራን ተመልካቾቻችን እንግዲህ ዛሬ በኤርትራው ፕሬዝዳንት ኢሳያስ አፈወርቂ የተመራው የሀገሪቱ ልዑክ አዲስ አበባ መግባቱን ተከትሎ አዲስ አበባ የነበረው ከባድ የሆነ እጅግ ከፍተኛ የሆነ የህዝብ አቀባበል ወደ ሐዋሳ ተሸጋግሯል። እንግዲህ በሐዋሳ ከተማና አካባቢዋ የሚኖረው ከፍተኛ ቁጥር ያለው ህዝብ ለዚህ ልዑክ ከፍተኛ አቀባበል በማድረግ ላይ ነው የሚገኘው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ አሁን የሐዋሳ ኢንዱስትሪ ፓርክን በመጎብኘት ላይ ነው የሚገኙት። እንግዲህ ከዚህ ጉብኝት በፊት በሐዋሳና አካባቢው የሚገኘው የአካባቢው ማህበረሰብ የሚታወቀውንና እጅግ ደማቅ የሆነውን ቄጤላ የተባለውን የምርቃት ስነስርዓት ቄጣላ የተባለውን የምርቃት ስነስርዓት ለመሪዎቹ ሲያደርግ ነው የነበረው። ሰይድ እንግዲህ ሁላችሁም ተመልካቾቻችን እንደምትሰሙኝ ከሆነ ይሄ የቄጤላ የተሰኘው የምርቃት ስነስርዓት ሁለቱም መሪዎች ባሉበት ሲከናወን ነው የቆየው። በጣም ደማቅና በጣም ውብ እሴት ያለው መሆኑን የሚያንጸባርቅ ነበር። የልኡካኑን ስሜትን በከፍተኛ ሁኔታ የነካ እንደነበረ ነው መታዘብ የቻልነው። እንግዲህ ከዚህ ባሻገር በአሁኑ ሰዓት መሪዎቹ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ግዙፍ የልማት ፕሮጀክቶች መካከል የሚጠቀሰውን የሐዋሳ ኢንዱስትሪ ፓርክን በመጎብኘት ላይ ይገኛሉ። በዚህ ፓርክ እንግዲህ በሀገሪቱ እየተደረጉ ያሉ የልማት እንቅስቃሴዎች አሁን ያሉበትን ደረጃ በማሳየትም ይሁን በአጠቃላይ ሀገሪቱ ወዴት እያመራች መሆኑን አሁን እየተፈጠረ ያለው የህዝብ መነሳሳትና ለውጥ ደግሞ ይህንን እንቅስቃሴ በማጎልበት ረገድ ያለውን ትልቅ አስተዋጽኦ ለማሳየት የሚያስችል ይመስለኛል። እንግዲህ ወደ በኋላ ላይ የልኡካኑ አባላት የሚሰጡት ትዝብትም ይኖራል። ይህንኑ እየተከታተልንም ወደ ተመልካቾቻችን የምናደርስ ነው የሚሆነው። በአጠቃላይ ሐዋሳ ላይ የነበረው ነገር ዛሬ አዲስ አበባ ላይ ከነበረው ነገር እጅግ በሚነጻጸር መልኩ ከፍተኛ ቁጥር ያለው ህዝብ ይህንን የአቀባበል ስነስርዓት ሲያደርግ ነው የነበረው። ከፍተኛ ስሜቱን ሲገልጽ እንደነበር መታዘብ ችለናል። በዚህ ስነስርዓት ላይ የከተማው የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ህጻናት ሙሉ ማህበረሰቡ ማለት ይቻላል ማንም የቀረበ የማይመስል መልኩ ከፍተኛ አቀባበል ሲያደርግ ነው የነበረው። የተለያዩ ብሔረሰቦችን እሴቶች የሚያሳዩ የህብረተሰብ ክፍሎችም ለልኡኩ አቀባበል አድርጓል። በአጠቃላይ አሁንም ይህ የጉብኝት ስነስርዓት እንደቀጠለ ነው። ምናልባት ወደ እራት አካባቢም ይሁን ወደ በኋላ ላይ በተለይ ልኡካኑ በተለይ እንግዶቹ የተሰማቸውን ስሜት መግለጻቸው አይቀርም። ይህንኑና ወደ በኋላ የሚኖሩ ሰላም
ክርስቲያን ምስ እስላም ህዝበይ ብሓበራ ሰላም 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 ለኢትራ ብላችሁ ዘምሩ ክርስቲያን ሙስሊሙ ህዝቤ ሞይ በጋራ ዓመታት ኮይኑ ኣብ ኢትዮጵያ ገለብ ኤሪትራ ብሰንኩ ኺናት ተፈላልዮም ካብ ምዉቕ ናብራ ሎም እዚ ኣክል ተረኺቦም ይንበሩ ሰኑ ኣመንቲ ምንታይ ስድራ ቤታት ዝበታተኑ ሓደ ኢና እዚ ህዝብታት ተነፋፊቑ ሓደ ኢና የሕልፈሎ ተደናፊቑ ክሳዕ ማእሲ ሰብኣይ ሰበይቲ ዋላ ቆልዑ ፍቑራ ስድራ ተፈላልዮም መሪር ዝነብዑ ኣሕዋትና ደቂ ኣፍሪካ ቢናት ባሲ ኣኽለና በካ ኣብ ሰማያት ኢትዮጵያ ሰማይ ኤሪትራ መዝሙር ሰላም ረጋፊት ሒዝከን በረራ ተዘወር ማኪና ተዘወርየ ሽዋን ኣስመራን ሰላም ክልትዝርየ ናይ ቀደም ሰናይ ዘመን ክምለስ ሰላም ኢልና ንዘምር ብሓደ መንፈስ ናይ ቀደም ሰናይ ዘመን ክምለስ ሰላም ኢልና ንዘምር ብሓደ መንፈስ ሰላም 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 ኢትራ እንዳበልኩም ዘምሩ ክርስቲያን ምስ እስላም ህዝበይ ብሓበራ ሰላም 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 ለኢትራ ብላችሁ ዘምሩ ክርስቲያን ሙስሊሙ ህዝቤ ሆይ በጋራ ولدت بايتا نتر نوقت سلي فقرنا ونسوم تسانيوم كنبرو متسائي بدفوني بحيمانوت ولا بقاقا وربا بنتي لنا برت يوم دت افريكا يا اخلنا رب حيلن كابينات بحري بقى اكل نتبابس بسلام فخري حيلي فتحن بجكا سلام نشكرنا نكبابر حيز بيكم تعلمنا احواتي ورجع هزبي طلع نوري ولدو نوس سلام فري أف سمايات إثيوبيا سماي إريترا مزمور سلام رقابك حسكن بررا تزور ماكينة تزور يه شوان أسمران سلام يلتزري تناي قدم سناي زمان كمل سلام إلا نزمر بحد منفس تناي قدم سناي زمان كمل سلام إلا نزمر بحد منفس كاب شوات زعنا نسمر أخذ اسكسام بس مرح عدوان كوندر كبكسام كابات عبدك محرح نزال عمبسام بحسبنا معك الهجر كمل على لسان نافي قيوتنا يقدم ناي سلام وسا ترسال السلام ترسل ناي كان نيسا عصركم كسعب هزبي سلام نقيسا دزيم الشقرار كبكع مسكور بيتو بتانا باري تابعات تعاد بيتو الرعاية اللون هاي سلام بنا ساعاتو تناي قدم سناي زمان كمل سلام إلا نزمر بحد منفس تناي قدم سناي زمان كمل سلام إلا نزمر بحد منفس شو أدري الناس مرح قسقسان بس مرح عدوان كوندر كبقسان كابات عبدك محرح نزال عمبسان بحسبنا معك الهجر كمل على لسان نافي غيوتنا يكدم ناي سلام وسا تمثال السلام درسنا يكن نيسا عصركم كسعب هزبي سلام نقيسا قزيم الشغرار كبكع مسكور بيتو بتانا باري تاب ساعات كاتو بيتو الرعاية اللون هاي سلام وانا قزياتو تناي قدم
ሰናይ ዘመን ክመለስ